ጸጋ እየበዛልን ዛሬ ላይ ደርሰናል። ቴሌግራሞችም እንኳን ደህና መጣችሁ ብያለሁኝ። ከምዕራፍ 7 ጀምሮ ያለውን እስከ ምዕራፍ 9 ድረስ ያለውን ጌታ እንደረዳኝ ቶሎ ፈጠን ብዬ አካፍላለሁ። ትናንትና በጣም ሰዓት እንደወሰድኩኝ ገብቶኛል። ዛሬ ፈጠን ለማለት ሞክራለሁኝ። ጌታ ይመስገን። ምዕራፍ 7 ላይ እንግዲህ የመስዋዕቱን ቀጣይ ስርዓት ነው የምናየው። እስከዛሬ ድረስ አምስቱን የመስዋዕት ስርዓቶች እያየን ነው አይደል የመጣ ነው። እስከ ምዕራፍ 6 ድረስ አምስቱን የመስዋዕት ስርዓቶች እያየን ነበር የመጣ ነው። አሁንም ቀጣይ ስርዓት ነው፣ የመስዋዕት ስርዓት ቀጣይ ክፍል ነው እዚህም ጋር የምናየው። ከቁጥር 1 እስከ 10 ድረስ እግዚአብሔር በደል መንፈሳዊም ቁሳዊም ዋጋ እንደሚያስከፍል እስራኤልን እያስተማረ ነው የምናየው። ሰው ሰውን ወይንም ሰው እግዚአብሔርን ሲበድል ኮንሲኩዌንሱ ወይም የሚያስከፍለው ዋጋ መንፈሳዊ ብቻ ሳይሆን ቁሳዊም እንደሆነ መክፈል እንዳለባቸው፣ መካስ እንዳለባቸው፣ ማስተካከል እንዳለባቸው እያስተማራቸው ነው የመጣው። እኛ ጌታ ኢየሱስ ክርስቶስ ስለ በደላችንና ስለ ኃጢአታችን መስዋዕት ሲሆን ዋጋ ከፍሏል። እኛ አልከፈልንም ማለት ነገሩ ማያስከፍል ስለሆነ አይደለም፣ ስለተከፈለ ነው። ተከፍሎልን ነው እንጂ የማያስከፍል በደል የለም ብያለሁ። እንደው ተከፍሎልን ነው ያልከፈል ነው። ኢሳይያስ 53:5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። በደል ዋጋ ያስከፍላል። ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል እና ያለ ዋጋ ይቅር የሚባል በደል የለም። በድሎ ዋጋ አለመክፈል አይቻልም። ዛሬ እኛ በድለን ነፃ የሆነው ስለ በደላችን የተከፈለ፣ ስለ በደላችን የደቀቀ ስላለ ነው፣ የቆሰለ ስላለ ነው፣ የተሰዋ ስላለ ነው፣ የፈሰሰ ህይወት ስላለ ነው። ደም ማለት ህይወት ነው ብለናል። ኢየሱስ ደሙን ሲያፈስ ህይወቱን ስለ በደላችን ስላፈሰሰ ነው እንጂ የማይከፈል በደል የለም። በደል የሚለው ራሱ ትርጉሙ ዕዳ ማለት ነው ብያቸዋለሁ። የዕብራይስጥ ቃሉ ቀጥታ ሲፈታ ዕዳ ማለት ነው። ዕዳ ከተባለ መከፈል አለበት አይደለ? ሰላም እንዲፈጠር ዕዳ ያለበት ሰው ዕዳውን መክፈል አለበት። በደል ከኃጢአት የሚለየው ኃጢአት ማስተሰሪያ ነው። አይታችሁ ከሆነ የኃጢአት መስዋዕት ማስተሰሪያ ነው ሲቀርብ ያየ ነው እንጂ ካሳ ሲቀርብ አላየንም በኃጢአት መስዋዕት። በደል ካለ ግን፣ ተበዳይ ካለ ግን በዳዩ ሰው ባለዳም ጭምር ነው። ባለዳ ከሆነ ደግሞ መክፈል አለበት። ስለዚህ ተከፍሎልን ነው። ጌታ ዕዳችንን መክፈል ብቻ ሳይሆን በሁሉ አቅጣጫ ሰላም እንዲሆንልን አደረገ። ከእግዚአብሔር ጋር ሰላም እንድንሆን፣ ከራሳችን ጋር ሰላም እንድንሆን፣ ወደ ጎን ሰላም እንድንሆን አድርጎናል። የክርስቶስ ኢየሱስ የመስቀል ስራ ማለት ነው። ሃሌሉያ! እርሱ ሰላማችን ነው ይላል። በደል ሲካስ ግንኙነት ይስተካከላል። በደል ሲካስ ሪሌሽንሽፕ ይጠገንና የተሰበረ ግንኙነት ይጠገንና ሰላም ይወርዳል። ስለዚህ ከዕዳ ነፃ ብቻ ሳይሆን የምትሆኑት ሰላም ትሆናላችሁ፣ እርቅ ይፈጠራል፣ ደህና ትሆናላችሁ ከበደላችሁት አካል ጋር ማለት ነው። እኛም የበደልነው እግዚአብሔርን ነበርና ስለ በደላችን ሲደቅ እሱ ከዕዳ ነፃ መሆን ብቻ ሳይሆን ከእግዚአብሔር ጋር ሰላም ሆነን ማለት ነው። ጌታ ይባረክ። ስለዚህ በደል ዋጋ ያስከፍላል የሚለውን እናያለን ከቁጥር 1 እስከ 10 ማለት ነው። ከ11 እስከ 21 ስለ ደህንነት መስዋዕት ነው የሚነግራቸው። የደህንነትን መስዋዕት እዚህ ቦታ ላይ ከባለፈው በተለየ 2 ቦታ ከፍሎ ሲዘረዝረው እንመለከታለን። አንደኛ ለምስጋና የሚቀርብ የደህንነት መስዋዕት ይለዋል። ሁለተኛው የስዕለት ወይንም የፈቃድ የደህንነት መስዋዕት ፒስ ኦፈሪንግ ነው ብለናል። የደህንነት መስዋዕት ደህና ስለሆንን ከእግዚአብሔር ጋር ሰላም ስለሆንን ስለታረቅን ደስ ብሎን። እንዴት ነው ሰዎች ተጣልተው ሲታረቁ የደስ በቃ እንገባበዝ ይባባሉ የለ? ልክ እንደዛ ከእግዚአብሔር ጋር ስለታረቅን፣ ስለ በደላችን የሆነው መስዋዕት ስለተከፈለ፣ ዕዳችን ስለተከፈለ፣ ኃጢአታችን ይቅር ስለተባለ ፒስ ኦፈሪንግ የምስጋና መስዋዕት ወይንም ደግሞ የስዕለት የፈቃድ መስዋዕት ይዘው ወደ እግዚአብሔር ይመጣሉ ማለት ነው እና በ2 ቦታ ከፍሎ ያስቀምጠዋል እዚህ ምዕራፍ ላይ ለምስጋና የሚቀርብና የስዕለት ወይም የፈቃድ ብሎ። ቁጥር 13 ላይ ትንሽ እስከዛሬ ካነበብነው ስርዓት ለየት ያለች ነገር አለች ካስተዋላችኋት። ለምስጋና የሚሆነውን የደህንነት መስዋዕት ባቀረበ ጊዜ እርሾ ያለበትን ህብስት ያቀርባል ይላል። እስከዛሬ ድረስ ስንመለከት እንግዲህ እግዚአብሔር እርሾ የሚባል ነገር መስዋዕት ውስጥ እንዳይገባ ሲያዝ ነበረ። እርሾ ማለት የሰው ድካም ነው፣ ኃጢአት ነው። እርሾ ማለት ያለፈ ታሪክ ነው ብለናል አይደል? ከዚህ በፊት ስናይ እንዴት ነው የምስጋና መስዋዕት ላይ እግዚአብሔር እርሾ እንዲገባ የፈቀደው ታዲያ? እስከዛሬ ያሉት መስዋዕቶች ላይ እርሾ የሚባል ነገር እንዳይገባ ብሎ አስጠንቅቆ ዛሬ ግን እርሾ ያለበት ብሎ ያዛቸዋል። እንደውም እርሾ ቢገባ ችግር የለውም ሳይሆን
ለምስጋና የሚሆን የደህንነት መስዋዕት ባቀረበ ጊዜ እርሾ ያለበትን ህብስት ያቀርባል ብሎ እንደውም ትእዛዝ ሲሰጥ እንመለከታለን። እና እዚህ ጋር እርሾ መፈቀዱ ይሄ መስዋዕት ሙሉ ለሙሉ ለእግዚአብሔር የሚሰዋ ሳይሆን ሰው ከእግዚአብሔር ጋር ማዕድ በመቁረስ ህብረት የሚያደርግበት መስዋዕት ነው አይደለ? የህብረት መስዋዕት ፒስ ኦፈሪንግ ለየት ያለ መስዋዕት ነው። ሰው ከእግዚአብሔር ጋር ማዕድ የሚቆርስበት ነው። ከዚህ በፊት የነበሩት መስዋዕቶች ለእግዚአብሔር የሚሰጡ ናቸው። ሙሉ ለሙሉ የሚቃጠል መስዋዕት የእግዚአብሔር ነው። የኃጢአት መስዋዕት የእግዚአብሔር ነው። ሙሉ ለሙሉ ለእግዚአብሔር ነው የሚሰጡት ማለት ነው። እዚህ ጋር ስንመጣ ግን ይሄ ፒስ ኦፈሪንግ ለምስጋና የሚሆነው በተለይም ለምስጋና የሚቀርበው መስዋዕት ሰው ከእግዚአብሔር ጋር ማዕድ ላይ የሚቀመጥበት፣ ሰው ከእግዚአብሔር ጋር ማዕድ የሚቆርስበት መስዋዕት ነው። ስለዚህ እግዚአብሔር የሆኑትን ሆነው እንዲቀርቡ ይፈቅድ ነበረ። ከነድካማቸው ከነትናንትናቸው የሆኑትን ሆነው እንዲቀርቡ እዚያ ማዕድ ላይ እንዲሰየሙ ይፈቅድላቸው ነበረ። ለእግዚአብሔር ብቻ የሚቀርብ ሳይሆን ሰው ከእግዚአብሔር ጋር ፌሎሺፕ የሚያደርግበትና ማዕድ የሚቆርስበት መስዋዕት ነው። ይሄ ምስጋና ማለት ወገኖቼ ከተዋጀ ነገር ግን ፍጹም ካልሆነ ሰው ለእግዚአብሔር የሚቀርብ መስዋዕት ነው። ፍጽምናችንን እንዳልተቀበልን ታውቃላችሁ አይደለ? ፍጽምናችንን አልተቀበልንም። የመንፈሳችን ድነት ተፈጽሟል። የነፍሳችን ድነት ይኸው የእግዚአብሔርን ቃል እያነበብን እየተፈጸመ ነው። ደግሞ አንድ ቀን የስጋችንን ቤዛነት ስንቀበል ፍጽምናችንን እንቀበላለን። ደህንነታችን ኮምፕሊት ይሆናል፣ ፍጹም ይሆናል። እስከዛ ድረስ ግን ኢን ዘ ሚን ታይም ይሄ ፍጹም ያልሆነው ሰው ገና ያላለቀው ሰው በእውነተኛ ማንነቱ የሆነውን ሆኖ ከእግዚአብሔር ጋር ህብረት እንዲያደርግ እግዚአብሔር ይፈቅድለታል። ከእርሾ ጋር ሆኖ ህብረት እንዲያደርግ እግዚአብሔር ሲፈቅድለት እናያለን። እንዴት ሆኖ? መስዋዕቱ ባወረደው ሰላም። ፍጹም የሆነ መስዋዕት አቅርበዋል አይደል? መጀመሪያ ያ ፍጹም የሆነው መስዋዕት ባወረደው ሰላም ፍጹም ያልሆነው ሰው ከፍጹሙ አምላክ ጋር ህብረት ያደርጋል። እደግመዋለሁ። ፍጹም የሆነው መስዋዕት ባወረደው ሰላም ፍጹም ያልሆነው ሰው ፍጹም ከሆነው አምላክ ጋር እርሾ ያለው ህብስት ይዞ መጥቶ ህብረት ያደርጋል። ባለበት ባላለቀ ማንነቱ፣ ተሰርቶ ባላለቀ ማንነቱ፣ ልክ እንደኔና እንደናንተ ማለት ነው። ተሰርቶ ባላለቀ ማንነቱ፣ ፍጽምናውን ባልተቀበለ ማንነቱ የምስጋናን መስዋዕት ይዞ ይመጣል። እንዴት ቻለ? መስዋዕቱ ሰላም አውርዷላ። መጀመሪያ ፍጹሙ መስዋዕት ሰላም አውርዷል። መጀመሪያ ሙሉ ለሙሉ የሚቃጠል መስዋዕት ብለናል አይደል? እሱ ሰላም ስላወረደ የኃጢአት ይቅርታን ስላገኘ አሁን ፍጹም ያልሆነው ሰውና ፍጹም የሆነው አምላክ ህብረት ማድረግ የሚችሉበት ፕላትፎርም ተፈጠረ ማለት ነው። ፒስ ኦፈሪንግ የደህንነት መስዋዕት ምስጋናውን ይዞ ይመጣል ማለት ነው። ክብር ለእግዚአብሔር ይሁን። ማቴዎስ ወንጌል ምዕራፍ 26 ቁጥር 20 ላይ ጌታ የመጨረሻውን እራት ከደቀ መዛሙርቱ ጋር የተካፈለበት ስፍራ ነው እና በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። አያችሁ ወገኖቼ፣ ጸጋ ይሁዳን ከኢየሱስ ጋር በአንድ ማዕድ እንዲቀመጥ አድርጎታል። ይሁዳን ብቻ አይደለም፣ ፎርዛት ማተር ማናቸውም ከኢየሱስ ጋር መቀመጥ የሚችሉበት ብቃት የላቸውም። በአንድ ማዕድ ላይ የሚቀመጡበት ፕላትፎርም ግን ተፈጥሯል። እዚህ ቦታ ላይም እግዚአብሔር በቃ ፍጹም አይደላችሁም፣ ግን ፍጹም በሆነው መስዋዕታችሁ በኩል ተሰርቶ ባላለቀው ማንነታችሁ ከኔ ጋር ህብረት እንድታደርጉ ፒስ ኦፈሪንግን ሰጥቻችኋለሁ እኛለ። ክብር ለሱ ይሁን። ሃሌሉያ። ስለዚህ ከእግዚአብሔር ጋር ህብረት ያደርጋል ይሄ ሰው ማለት ነው በዚህ በኩል። ከዛ ቁጥር 15 ላይ ለምስጋና የሚሆነውን የደህንነት መስዋዕት ስጋ በሚቀርብበት ቀን ይበሉታል፣ ከእርሱም እስከ ነገ ምንም አያድርም ይላል። ምንም አያድርም፣ ዕለቱን በልተው ይጨርሱት ይላል እግዚአብሔር። ከእግዚአብሔር ጋር የምናደርገው ህብረት ሕያውና የአሁን ነው። የአሁን ነው። ትላንትና ረቁ ስትናገር ነበር አይደለ? በትላንትና ወንድማችን ዳዊት ጌታቸውም ዘምሮታል። በትናንትና ህብረት፣ በትናንትና መነቃቃት፣ በትናንትና ቅባት፣ በትናንትና አገልግሎት፣ በትናንትና መገለጥ እየተደነቅን እንድንኖር አይደለም እግዚአብሔር ዓላማው። ትኩስ የሆነ ህብረት፣ ሕያው የሆነ የአሁን የሆነ የዛሬ የሆነ ህብረት በየቀኑ ከሱ ጋር እንድናደርግ ይፈልጋል። የምስጋና መስዋዕት በየቀኑ ነው የሚፈልገው እግዚአብሔር።
ፌሎሺፕ በየቀኑ ነው የሚፈልገው። አቤት ልጅ እያለን እኮ ገና ጌታን እንዳገኘው እኮ ድሮ ኳየር እያለን እኮ ብለን እንደዚህ ያለፈን ነገር ከፍሪጅ ውስጥ እያወጣን እንድንደነቅ ሳይሆን እግዚአብሔር የሚፈልገው በቃ ካደረ እርሱት። ዛሬ አዲስ ነገር አለኝ፣ ዛሬ አዲስ ፌሎሺፕ ከእናንተ ጋር ማድረግ እፈልጋለሁ፣ አዲስን መገለጥ ልሰጣችሁ እፈልጋለሁ፣ በአዲስ እሳት ልነካችሁ እፈልጋለሁኝ፣ አዲስ ኃይል ልሞላችሁ እፈልጋለሁ ነው የሚለው እግዚአብሔር። ስለዚህ የአሁን ስለሆነ ክብር ለኢየሱስ ይሁን። ስለ መናው ስንማር ይሄንን በደንብ አንስተናል። የነበራችሁ ታስታውሳላችሁ። ዘጸአት ላይ የአሁን እንዲሆን ስለሚፈልግ አላይቭ እንዲሆን ስለሚፈልግ ፌሎሺፓችን እንዳያድር ይላቸዋል እግዚአብሔር። እንዳያድር በየቀኑ ነው ፌሎሺፕ ማድረግ ያለብን። ክብር ለእግዚአብሔር። ልክ እኛ እንደዚህ አሁን በቃሉ ዙሪያ በየቀኑ እንደምንሰበሰበው፣ በማዕዱ ዙሪያ በየቀኑ እንደምንሰበሰበው አሁን ከኛ መሃል አይ ትላንትና ተምሬያለሁኝ ብሎ ተቅልል ብሎ ቢተኛ አንድ ሰው እግዚአብሔር ያደረው አይጠቅምህም፣ ዛሬና ዛሬ አዲስ ማዕድ እንቆርሳለን ይለዋል። አዲስ ማዕድ እንቆርሳለን። የሰኞ ማዕድ አለ፣ የማክሰኞ ማዕድ አለ እና ዛሬ አዲስ ፌሎሺፕ አለ፣ አዲስ መነቃቃት አለ፣ አዲስ መነካት አለ ወገኖቼ። በእውነት አንዳንድ ጊዜ ድክም አይላችሁም? ሰዎች ትላንትና ስለነበረ ድሮ ስለነበረ ነገር በቃ ያለማቋረጥ ስለሱ በቃ ምስክርነት ድሮ ቀረ፣ ወንጌል ስብከት ድሮ ቀረ፣ አገልግሎት ድሮ ቀረ፣ መቀደስ ድሮ ቀረ፣ ስለ ጌታ ብሎ ዋጋ መክፈል ድሮ ቀረ እያሉ የድሮ ሲያደርጉት ይህንን ሕያው አምላክ በየቀኑ ከኛ ጋር ህብረት ማድረግ የሚፈልግን በየቀኑ እኛን በአዲስ እሳት መንካት የሚፈልግን በየቀኑ ለእኛ አዳዲስ ማዕድ መቆረስ የሚፈልገውን አምላክ የድሮ እንዳናደርገው እንዳያድር በቃ የፒስ ኦፈሪንግ እንዳያድር ይላል እግዚአብሔር። የምስጋና መስዋዕት እንዳያድር በየቀኑ ይዛችሁልኝ ነው፣ በየቀኑ ደግሞ ብሉት ይላል ማለት ነው። ጌታ ይመስገን። እዛ ከቁጥር 22 እስከ 27 ድረስ ከ25 እስከ 27 ያለውን ለአንብበው። ዋና ሀሳቡ እዛ ላይ ስለሆነ ያለው ለእግዚአብሔር በእሳት ከሚቀርበው ከእንስሳ ስብ የሚበላ ሁሉ ያ የበላ ሰው ከህዝቡ መካከል ተለይቶ ይጠፋልና ይላል። ቁጥር 27 ደግሞ ደም የሚበላ ሰው ሁሉ ያ ሰው ከህዝቡ መካከል ተለይቶ ይጥፋ ይላል። እግዚአብሔር ኃይሊ የሚያዘው ትእዛዝ ደም እንዳትበሉ፣ ስብ እንዳትበሉ። እስካሁንም እያየነው መተናል። አሁንም እዚህ ጋር ደግሞ አጠንክሮ የሚያዘው ደምና ስብ እንዳትበሉ። ደምና ስብ የሚወክለውን ነገር ተነጋግረናል። እንግዶች ካላችሁ ምናልባት ስብ ምርጡን የሚወክል ነው፣ ዋናውን የሚወክል የምድርን ስብ ትበላለህ በሚለው ጥቅስ አንስተን ተነጋግረናል አይደለ? የምድርን the best of the land ነው የሚለው። the best የሆነውን ነገር እሱ የእግዚአብሔር ነው። ለእግዚአብሔር ምራጩን አታምጣ። ለእግዚአብሔር በኩራቱን ዋናውን ቤስት የምትለውን ነው መስጠት ያለብህ ነው። ስቡ ከተነሳለት የቀረው ምራጭ ነው የሚሆነው። እግዚአብሔር ደግሞ ባይ ፕሪንሲፕል እንደ መርህ ምርጡ ለሱ እንደሆነ እስራኤል እንዲያውቅ ይፈልጋል። ስለዚህ ስብ የሚበላ ሰው ተለይቶ ይጥፋ ይላል። ትምህርት ስለሆነ ጥላ ስለሆነ ማለት ነው። ዋናው የእግዚአብሔር እንደሆነ እግዚአብሔር የሚያስተምርበት ጥላ ስለሆነ ነው እንጂ እግዚአብሔር እኮ ተናግሯል። እኔ ቢርበኝ ለእናንተ አልነግራችሁም አለ። በሽታዎች ያሉ እንስሶች የኔ አይደሉም ምን ብሏል? ስቡን እግዚአብሔር ርቦት ስለሚበላው እኮ አይደለም፣ ግን ትምህርት እየሰራ ስለሆነ ነው። እግዚአብሔር ባርክ። ትምህርት እያዘጋጀ ነው። ለአካሉ ጥላ እየቀረጸለት ነው። ምን የሚል the best የምትለው የአምላክ የእግዚአብሔር ነው። ከጊዜህ ላይ፣ ከገንዘብህ ላይ፣ ከእውቀትህ ላይ፣ ከታለንትህ ላይ the best የምትለውን ለአምላክ ለእግዚአብሔር ነው የምታመጣው። የተረፈውን አይደለም። በብዙ ነገር ስትለፋት ስትደክም ውለህ እንደው መጨረሻ ላይ ጌታ ሆይ እስኪ አንተ ታውቃለህ እንግዲህ ድካሜንም የምትለውን ሳይሆን the best የምትለውን ለአምላክ ለእግዚአብሔር አምጣ። ብዙ ጊዜ አውርተናል አይደለ? የጉልበቴ መጀመሪያ የእግዚአብሔር ነው ብለናል አይደለ? የጉልበቴ መጀመሪያ ለምንም ከመንበርከኩ በፊት ለምንም ከመድከሙ በፊት የጉልበቴ መጀመሪያ የእግዚአብሔር ነው። የእስትንፋሴ መጀመሪያ የእግዚአብሔር ነው። አንደበቴን እንዳላቀቅኩኝ በመጀመሪያ ተመስገን እለዋለሁ ብለን the best የእግዚአብሔር እንደሆነ ስቡ የእግዚአብሔር እንደሆነ ከዚህ በፊት ተነጋግረናል። ከዛ ደግሞ ደም የሚበላውም እንዲሁ ከህዝቡ መካከል ተለይቶ ይጥፋ ይላል። ደም ደግሞ የሚወክለው ህይወትን እንደሆነ በጣም በተደጋጋሚ አይተናል፣ ጥቅሶችን ተመልክተናል። ደም ህይወትን ነው የሚወክለው። ስለዚህ ህይወት ሁሉ የሰጪው የእግዚአብሔር ነው። እግዚአብሔር ከጥፋት ውሃ በኋላ ኖህን ከባረከው በኋላ
ሰውን የሚገድለውን ሰው እግዚአብሔር ደሙን ከእጁ ይፈልገዋል አለ። ለምን? እግዚአብሔር ሰውን በመልኩ ፈጥሮታልና ደሙን ከእጁ ፈልገዋል። የሰውን ደም የሚያፈሰውን ደሙን ከእጁ ፈልገዋለሁኝ አለ እግዚአብሔር። ደሙ ማለት ህይወቱ ነው። አያችሁ፣ ህይወትን ስለሚወክል ደም ህይወት ሁሉ የእግዚአብሔር ስለሆነ ደምን እንዳይበሉ ያስተምራቸው ነበረ ማለት ነው። ቁጥር 35 ላይ ገዛ አለፍ አለፍ እያልኩ ነው ማየው። ቁጥር 35 ላይ እግዚአብሔርን በክህነት ያገለግሉት ዘንድ ባቀረባቸው ቀን ለእግዚአብሔር ከሆነ ከእሳት ቁርባን የአሮንና የልጆቹ እድል ፈንታ ይህ ነው ይላል እግዚአብሔር። እንዳልኳችሁ እግዚአብሔር ቢረባው ለኛ አይነግረንም። መስዋዕትን አምጡልኝ ሲል ይህንን እንዳትነኩብኝ ሲል እሱ ሊበላው ወይ እሱ ሊጠቀምበት አይደለም። ነገር ግን እርሱን የሚያገለግሉ ካህናቱ በቤት ውስጥ መብል እንዳያጡ የኔ ፋንታ ነው ብሎ ይወስድና የኔ ፋንታ የሆነው ደግሞ የካህናቱ ነው ይላል ማለት ነው። ሃሌሉያ! የኔ ፋንታ የሆነው የካህናቱ ነው። ለምን? እግዚአብሔር ራሱ የካህናቱ እድል ፈንታ ነው። የሌዊ እድል ፈንታው ማን ነው? እግዚአብሔር ነው። ምን ማለት ነው? የሌዊ እድል ፈንታው እግዚአብሔር ነው ማለት ሰዎች የእግዚአብሔር ፋንታ ነው ብሎ የሚያመጡትን ነገር እግዚአብሔር የጎደለው ነገር የለም የነሱን ስጦታ ወስዶ የሚሞላበት፣ እግዚአብሔር አራበውም የነሱን ስጦታ ተቀብሎ የሚበላበት፣ እግዚአብሔር የሚሞላው ነገር የለውም ከነሱ ስጦታ ወስዶ። ስለዚህ እርሱን የሚያገለግሉት ካህናቱ እድል ፈንታቸው ራሱ እግዚአብሔር ስለሆነ የእግዚአብሔር የሆነው የነሱ ነው ማለት ነው። ራሱ እግዚአብሔር እኔ ነኝ እድል ፈንታቸው፣ ርስታቸው፣ ለሌዊ ልጆች ርስት እንዳሰጧቸው አለ። ርስታቸው እኔ ራሴ ነኝ ይላል። እኔ ራሴ ነኝ እግዚአብሔር። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 24 ላይ ነፍሴ እግዚአብሔርን እድል ፈንታዬ ነው፣ ስለዚህ ተስፋ አድርገዋለሁ አለች። ሃሌሉያ! እድል ፈንታችሁ ከእግዚአብሔር በታች አይሆንባችሁ። እኛ አሁን በአዲስ ኪዳን ካህናት አይደለን? ሁላችንም እኮ ካህናት ነን በአዲስ ኪዳን። እድል ፈንታችሁ ከእግዚአብሔር በታች እንዲሆን አትፍቀዱ። በቃ ከእግዚአብሔር በታች የሆነ ምንም ነገር እድል ፈንታ የሆነው አያጠግበኝም። እድል ፈንታችን ሌላ ምንም ሳይሆን ራሱ እግዚአብሔር ነው። ሃሌሉያ! ራሱ እግዚአብሔር እድል ፈንታችን ሲሆን እኮ ወገኖቼ የእግዚአብሔር የሆነው ሁሉ የኛ እድል ፈንታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ከዛ በኋላ ምዕራፍ 8 ይታርቶኛል። ዛሬ ምዕራፍ 8 የካህናትን መቀባት ነው በዋናነት እዚህ ቻፕተር ላይ የምናየው። ካህናቱን ሲቀባ ነው እግዚአብሔር። ሙሴ አሮንና ልጆቹን ጠራቸው፣ አጠባቸው፣ አለበሳቸው፣ ቀደሳቸው ወይ ነው ለያቸው። አያችሁ፣ እግዚአብሔር ዛሬም ሰዎችን ለክህነት የሚለየው በዚህ አካሄዱ አልተቀየረም። በድንገት ቀደሳቸው ወይም ለያቸው ለዚህ አገልግሎት የሚለው ቀድሞ አይመጣም። መጀመሪያ በልጁ በክርስቶስ ኢየሱስ ደም መታጠብና መቀደስ ያስፈልጋል። እግዚአብሔር የወደፊትን አይቶ አንዳንድ ጊዜ ሰዎች ከመዳናቸው በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀብለው ከኃጢአታቸውና ከበደላቸው ከመንጻታቸው በፊት ወደፊት በእነሱ ሕይወት የሚገለጠውን ነገር እግዚአብሔር በሁሉን አዋቂነቱ ሊናገር ይችላል። ያ ማለት ግን በዛ ሰዓት ተቀብተዋል ተለይተዋል ማለት አይደለም። የሚቀድመው መታጠብ ነው። በልጁ በኢየሱስ ክርስቶስ ደም መታጠብ ነው። ራእይ ላይ በቀደም አንብበናል። ራእይ ምዕራፍ 1 ላይ ለወደደን ከኃጢአታችንም በደሙ ላነጻን ለአምላኩና ለአባቱ መንግስትና ካህን እንድንሆን ላደረገን ይላል። አያችሁ፣ መጀመሪያ ወደደን፣ ከዛ በኋላ በደሙ አነጻን፣ ከዛ በኋላ ካህናት አደረገን። ክብር ለኢየሱስ ይሁን። አንዳንድ ጊዜ እንደዚህ አይነት ምስክርነቶችን ሰምታችሁ ከሆነ እኔ ወደ ጌታ ሳልመጣም እንደዚህ እንትንል ነበረ፣ ገና ጌታን ሳልቀበልም እንደዚህ ምናልባት በፋሚሊየር በተመሳሳይ መንፈስ የሚተነብዩና በተመሳሳይ መንፈስ አንዳንድ ድንቅና ተአምራትን የሚያደርጉ ሰዎች ከዛን ጊዜ ጀምሮ ቅባቱ በላያቸው ላይ እንደነበረ ሊያስቡ ይችላሉ። ነገር ግን የእግዚአብሔር አሰራር እንደዚህ ነው። ሙሴን አለው ጥራቸው አለው፣ ከዛስ እጠባቸው አለው፣ ከዛስ አልብሳቸው አለው፣ ከዛስ ቀድሳቸው ለኔ። ሃሌሉያ ሃሌሉያ። ከዛ ቁጥር 3 ላይ ማህበሩም ሁሉ ወደ መገናኛው ድንኳን ደጃፍ ሰብስባቸዋል። በማህበሩ ሁሉ ፊት ነው ደግሞ ይሄንን የማደርገዋል። እግዚአብሔር
በሰው ፊት ኦርዴን ማድረግ ይወዳል። በሰው ፊት ሰዎችን ለራሱ መለየት ይወዳል እግዚአብሔር። በሰው ፊት፣ በጓዳ አይደለም፣ በሚስጥር አይደለም፣ በሰው ፊት ማህበሩን ጥራልኝ አለ። this is not personal አለ። ማህበሩን ጥራልኝ፣ በማህበሩ ፊት ልቀድሳቸው ፈልጋለሁ። በማህበሩ ፊት የኔ መሆናቸውን ማወጅ ፈልጋለሁ፣ መናገር ፈልጋለሁ። አምጣልኝ አለ እግዚአብሔር። የካህናቱ መቀደስ መለየት የጓዳ ሚስጥር እንዲሆን አልፈልግም። በአደባባይ እንዲወክሉት ስለሚፈልግ እግዚአብሔር ህዝብ ጥሩልኛል። በጌታ በኢየሱስ በአደባባይ የጌታ መሆናቸው ይታወቅ። በጓዳ ሳይሆን በአደባባይ የጌታ መሆናቸው የተገለጠ ይሁን። በቃ ሰው የሚጠያየቅበት ናት ነው እንዴ? 1 ዓመት ሙሉ አብሯችሁ ሰርቶ ሰው 2 ዓመት ሙሉ አብሯችሁ ትምህርት ቤት ቁጭ ብሎ የሆነ 3 ዓመት አንድ ቦታ አንድ ሰፈር አንድ ኮንዶሚኒየም ተከራይታችሁ ኖራችሁ ስትወጡ ስትገቡ እየተገናኛችሁ ናት እንዴ እሷ አላወኩም ነበር እኮ ወይ የምትባሉ በጌታ በኢየሱስ ስም አትሆኑ። እግዚአብሔር በአደባባይ ወጥታችሁ እንድትታዩለት ይፈልጋል። ካህናቱን ህዝብ ጥራልኛል። በህዝብ ፊት ነው ክህነታቸውን ማውጀዋል። ሃሌሉያ። በህዝብ ፊት እንድንወክለው ይፈልጋል። እንድናፍርበት አይፈልግም። እንድንደብቀው አይፈልግም። ኧረ እሱ እንኳን እኛን አልደበቀንም። እናንተ ከነብዙ ድካማችን ልጆቼ ብሎ ሲጠራን ኢየሱስ ወንድሞቼ ብሎ ሲጠራቸው አላፈረባቸውም ነበር ይላል። የጌታ መሆናችን አሁን ምኑ ይታፈራል? እሱ ንጹህ ሆኖ ንጹህ የሚያደርግ ጌታ። ሃሌሉያ። በእውነት እኔ አንዳንድ ምስክርነቶችን ስሰማ እነዚህ ከጥልቅ ከአጋንንት እስራት ምናምን የመጡ ሰዎች የሚመሰክሩትን ምስክርነት ስሰማ እንዴት እንደሚያልከሰክስ፣ እንዴት እንደሚያቆሽሽ፣ እንዴት በቃ የሆነ ሚስጥር እንደሚበዛው፣ እንዴት ለሰው ልትነግሩት እንደሚያሳፍር የሚሆነው ነገር ስርዓቱ። አቤት ይሄ ጌታ አልኩኝ አንድ ቀን። በቃ አንተ ንጹህ ሆነ ሰውን ንጹህ ታደርጋለህ። አንተ ግልጥ ብለህ ሰውን ግልጥ እንዲል ታደርጋለህ። በቃ የሚሸፋፍነው ነገር እንዳይኖረው አንተ ከብረህ ሰውን ታከብራለህ አልኩኝ አንድ ቀን። የሆነ ምስክርነት አንብቤ። ክብር ለኢየሱስ ይሁን። ኢየሱስ ክብራችን ነው። እሱ ካላፈረብን እኛም አናፍርበትም። ዛሬም እንግዶች ካላችሁ እንደ ትናንትና እነግራችኋለሁ ወዳጆቼ፣ ኢየሱስ ወንድሞቼ ብሎ ሲጠራችሁ አያፍርባችሁም። ያ ንጹህ ጌታ፣ ያ ድካምን የማያቅ ኃጢአትን የማያቅ ስንፍና የሌለበት ያ ክቡር ጌታ ወንድሞቼ ብሎ ሲጠራቸው አላፈረባቸውም ነበር ይላል። አንዳንድ ጊዜ እኮ የስጋ ወንድምና እህቶቻችን ያፍሩብናል። እናንተ ያፍሩብናል። አንዳንድ ጊዜ እንኳንስ በክፉ ነገር ተገኝተን ጌታን ስለተቀበለን እንኳን ወንድሜ ብዬ አልጠራህም፣ እህቴ ብዬ አልጠራሽም፣ ልጄ ብዬ አልጠራህም እንባል የለ እንዴ? እንኳን በክፉ ነገር ተገኝተን። ኢየሱስ ግን ከነ አለመቻላችን፣ ከነ ብዙ እንከናችን፣ ከነ ብዙ ነውራችን፣ ከነ ብዙ ያልተሰራ ማንነታችን ወንድሞች ብሎ ሲጠራን ካላፈረብን እኛም አናፍርበትም። እግዚአብሔር አላፍረባቸውም። አውጣቸው ወደ አደባባይ አለ። በአደባባይ ነው ምሾማቸው፣ በአደባባይ ነው መቀድሳቸው፣ በአደባባይ ነው ምለያቸው አለ። ሃሌሉያ ሃሌሉያ። ጌታ አደባባይ ላይ እሱን ወክላችሁ እንድትወጡለት ይፈልጋል። የሆነ ሚዩት እንድትሆኑ አይፈልግም። በእውነት አደባባይ ላይ ወክላችሁት የምትወጡ እግዚአብሔር ያደርጋችሁ። ጸጋ ይብዛላችሁ። በእውነት በሄዳችሁበት ቦታ ስለ ጌታ የማታፍሩ እሷማ ተብላችሁ በቃ ስለ ጌታ የምትለዩ ያደርጋችሁ እግዚአብሔር። ሃሌሉያ። እና አደባባይ ላይ ጥራልኝ ያለው ወደ መገናኛው ድንኳን ደጃፍ ሰብስባቸዋል። የአዲስ ኪዳኑም ሊቀ ካህን በአደባባይ ነው እግዚአብሔር የሾመው። ታውቃላችሁ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ፣ እነሆም ሰማያት ተከፈቱ ይላል። እግዚአብሔር እንደዚህ አይነት ኦኬዥን እየጠበቀ የነበረ ይመስላል በእውነት። ነገር ግን እዛ ቦታ ላይ አይታችሁ ከሆነ በዮርዳኖስ በዮሐንስ እጅ ሊጠመቁ ብዙዎች ወደዛ ይጎርፉ ነበር፣ ብዙዎች። እና ልክ ሰው የተሰበሰበበት ቦታ ላይ እግዚአብሔር ያንን አጋጣሚ የፈለገው ይመስላል። ሰማይ ተከፈተ። ለብቻው ሊያጠምቀው ይችል ነበር፣ የሆነ ቦታ ላይ ለብቻው ሊነግረው ይችል ነበር። ግን እሱን ሪፕሬዘንት እንደሚያደርገው እሱ ያመነበት ወኪሉ እንደሆነ ልጁ እንደሆነ በኩራት በአደባባይ መግለጥ ፈለገ እግዚአብሔር። ሃሌሉያ። ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ሃሌሉያ። ለዚህ ነው እኛም ዛሬ በእርሱ በዚህ በሊቀ ካህናችን በኢየሱስ ተጠርተን በደሙ ታጥበን ጸጋውንና መንፈሱን ለብሰን
ካህናቱ ስለሆንን በሚስጥር ሳይሆን በአደባባይ እንድንወክለው ይፈልጋል። ካህናቱ እንዲደብቁት አይፈልግም፣ እንዲገልጡት ነው የሚፈልገው። እንዲገልጡት ነው የሚፈልገው። ለዛ ነው ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ጌታ ምን አለ? እናንተ የዓለም ብርሃን ናችሁ አለ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። እንድንገልጠው እስኪ ልንገልጠው ተጠርተናል ወገኖች፣ ልንገልጠው ተጠርተናል። ልናሳየው የእርሱን በጎነት ልትናገሩን የተጠራችሁት አለን ጴጥሮስን። ሃሌሉያ። በሆዳችን ልንይዘው ሳይሆን እንደው በቃ እንደ ሚስጥር አፍነን ልናስቀምጠው ሳይሆን የእርሱን በጎነት ልናውጅ፣ አዋጅ አዋጅ፣ ኑ ጌታ ቸር እንደሆነ ቅመሱ ልንል ማለት ነው። ልንገልጠው ተጠርተናል። አሜን። እንደዚህ እያላችሁ እየጻፋችሁ ያላችሁ እግዚአብሔር ዘመናችሁን ይባርከው። ልንገልጠው ተጠርተናል። ልንደብቀው ሳይሆን ልንሰውረው ሳይሆን ብርሃን ነው እሱ። ልንገልጠው ተጠርተናል። በጨለማው ዓለም እኮ እንደዛ አይደለም ማለት ዝም እንዲሉ ነው የሚነገራቸው። ይሰውሩታል፣ አይነገርም። እኛ ግን ልንገልጠው ተጠርተናል። ጌታ ይባረክ። ከዛ በኋላ ቁጥር 8 ላይ የደረት ኪስ በእርሱ ላይ ያደረገ በደረቱ ኪስ ውስጥም ኡሪም እና ቱሚምን አኖረበት ይላልና የቃሏን ፍቺ ብቻ ተናግሬ ነው የማልፈው። ይሄንን ኡሪም እና ቱሚም የሚለው ቃል ብዙዎቻችን ፌመስ ቃል ነው እናውቀዋለን። ምን ማለት ነው ካለን የእግዚአብሔርን ፍቃድ ማወቂያ ሆኖ ያገለግል ነበር። ከሁለት አንዱን ዕጣ አድርጎ ካህኑ ያወጣል። ከዛ በኋላ የእግዚአብሔርን ፍቃድ ማወቂያ መንገድ ሆኖ ያገለግላቸው ነበር። ዛሬ እኛ በዕጣ አይደለም ኪስ ውስጥ በሚያዝ ኡሪም እና ቱሚም አይደለም የእግዚአብሔርን ፍቃድ የምናውቀው። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ምን ብለዋል? ነገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል። ሃሌሉያ። ኡሪም እና ቱሚማችን ዛሬ መንፈስ ቅዱስ ነው። በቃ ምንም የተወሳሰበ ነገር የለውም። የእግዚአብሔርን ፈቃድ ለማወቅ ኡሪም እና ቱሚም ይዞ ይገባል፣ ዕጣ ያወጣል። ከዛ በኋላ አይ ይሄ እግዚአብሔር ፈቃድ ነው አይደለም ብሎ ይወጣል። ዛሬ እኛ ዕጣ አይደለም የምንጥለው፣ መንፈስ ቅዱስ ወርዶልናል። ሃሌሉያ ሃሌሉያ። የእውነት መንፈስ መጥቶልናል። ወደ እውነት ሁሉ ይመራናል። እየገመተን አንሄድም፣ ወደ እውነት ሁሉ ይመራናል። ቁጥር 10 እስከ 12 የቅብአቱ ዘይት ጉዳይ ነው የምናየው። የቅብአቱ ዘይት ሰዎች ላይ ብቻ ሳይሆን በጣም የሚገርመው ክፍሉን ስናነብ ቅድም በደንብ ሰምታችሁታል ብዬ አስባለሁ። የቅብአቱ ዘይት ያረፈበት ማንኛውም ነገር፣ ማንኛውም ዕቃ ለእግዚአብሔር መጠቀሚያነት የተለየ ስለሆነ ሌላ ማንም አይጠቀምበትም። አቤት ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ ቃል ነፍሳችንን እንዲይዛት ጸሎቴ ነው። ሃሌሉያ። በእውነት ነፍሳችንን የያዛት ይሄ ቃል በቃ የቅብአቱ ዘይት ያረፈበት ሰው አይደለም እኮ ማንኛውም ነገር ለእግዚአብሔር መጠቀሚያነት የተለየ ስለሆነ ሌላ ማንም አይጠቀምበትም። ያ ቅብአት ዛሬ መንፈስ ቅዱስ ነው። መጀመሪያ በኢየሱስ ላይ ያረፈ፣ ከዛ በእኛ ላይ ያርፏል። ስለዚህ ለሌላ መሆን አንችልም። እኛ በቃ አንዳንድ ጊዜ ህይወት መባከን የሚሆንብን፣ ኪሳራ የሚሆንብን፣ መንከራተት የሚሆንብን ብለን 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 የማይሞላልን ለምን እንደሆነ ታውቃላችሁ? ለእርሱ መጠቀሚያነት ከተለየን በኋላ ሌላ እንዲጠቀምብን እድል እንሰጣለን። ለምንም አንሆንም እኮ ለሌላው አበላሽቶናል። ኢየሱስ ጌታ ነው። በእውነት አሁንም ያበላሸን ለሌላ በቃ እስኪ ሌላው አይጠቀምብኝም ብላችሁ ጻፉ ኮሜንት ላይ። በቃ ሌላው አይጠቀምብኝም፣ ማንም ዓለም አትጠቀምብኝም። እየጓጓች ታየኛለች፣ በቃ እየጓጓች ታለንትህን እያየች እየጓጓች፣ ወጣትነትሽን እያየች እየጓጓች፣ እውቀትህን እያየች እየጓጓች፣ የኮሚኒኬሽን ስኪልሽን እያየች እየጓጓች፣ የንግግር ችሎታህን ስትናገር እንዴት እንደሚሰምርልህ እያየች አቤት ይሄ የኔ ቢሆን ስንቱን አስትበት ነበረ፣ ስንቱን ጠልፌ ጥልበት ነበረ ብላ እየጓጓች፣ ሰይጣን እያየ እየጓጓ ግን ለማንም አትሆንም፣ ለማንም አንሆንም። አንድ ጊዜ ቅብአቱ አርፎብናል፣ ሌላው አይጠቀምብንም። ሃሌሉያ ሃሌሉያ። ቴሌግራም ጌታ ይባርካችሁ፣ ጌታ ይባርካችሁ። በጣም አክቲቭሊ ፓርቲሲፔት እያደረጋችሁ ያላችሁ። ሌላው አይጠቀምብኝም። በቃ እግዚአብሔር ይህንን በልባችን ላይ ያተመው በእውነት ሌላው አይጠቀም። እኔ ይህንን ሳነበው ዛሬ ልቤ ተቃጠለ፣ ልቤ ተቃጠለ። በቃ በእውነት አንዳንድ ጊዜ በቃ ለሌላ ነገር ስለማትሆኑ ነው አንዳንዱ ነገር ዝግትግት የሚለው በቃ ለሌላ ነገር ስለማትሆኑ ነው። እግዚአብሔር የእርሱን ቅባት ስላሳረፈባችሁ፣ ለእርሱ ስለለያችሁ፣ መንፈሱን ስላደረገባችሁ
በቃ ለሌላ ነገር አበላሽቶናል። እሰይ እንኳን አበላሸን፣ ለሱ ብቻ እንኳን አደረገን። ክብር ለኢየሱስ ይሁን። ሃሌሉያ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። እርሱስ ምን ያደርግ ነበረ? ተቀብቶ ዓለም ትጠቀምበት ነበር። ምን ያደርግ ነበር? ተቀብቶ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረ። ሃሌሉያ። ዮሐንስ ደግሞ በመልእክቱ አንደኛ ዮሐንስ ምዕራፍ 2 ቁጥር 20 እናንተ ከቅዱሱ ቅባት ተቀብላችኋል ይለናል። መቀባት ማለት በነገራችን ላይ ይሄ ለአንድ አገልግሎት ቢሮ ለምሳሌ ለፓስተርነት፣ ለአስተማሪነት፣ ለወንጌላዊነት፣ ለሐዋርያነት፣ ለነብይነት እንደምንለው ይሄ ልዩ ቅባት በዛ ደረጃ መቀባት ሳይሆን መቀባት የምንለው አማኝ ሁሉ በመንፈስ ቅዱስ ተቀብቷል። ይኸው እናንተ ብሎ ለአማኞች ለቤተ ክርስቲያን የተጻፈ ደብዳቤ ነው ዮሐንስ የጻፈው መልእክት። ይቅርታ አድርጉልኝ፣ ያችን አይጠቀምብንም። በቃ ለሌላው አንሆንም። አንዳንዴ ቆም ብሎ ማየት ጥሩ ነው ወገኖች። አንዳንድ ጊዜ በቃ ሁሉን ነገር እንደው ጠላት ነው ከማለት የእግዚአብሔር ፈቃድ ያልሆነ መንገድ ላይ ለመግባት አስበን እግዚአብሔር የሌላው መጠቀሚያ ስለማንሆን ለሱ ስለለየን ከሆነስ እየተዘጋ ያለው ለሌላው መጠቀሚያ አንሆንም። ቅዱሱን ቅባት ተቀብላችኋል ይላል። ሁላችንም ቅባቱ አርፎብናል። ሁላችንም ተቀብተናል። በነገራችን ከዛ በኋላ ስፔሲፊክ አኖይንቲንግ የሚባለው ያልኳችሁ የአገልግሎት አኖይንቲንግ አለ። ነገር ግን የልጅነት ቅባት፣ የክህነት ቅባት ሁላችንም ላይ አለ፣ ተቀብተናል። ከዛ ቁጥር 24 ላይ አሮንም ልጆቹም አቀረበ። ሙሴም የቀኝ ጆሮአቸውን ጫፍ የቀኝ እጃቸውንም አውራ ጣት የቀኝ እግራቸውንም አውራ ጣት ከደሙ አስነካ። ሙሴም ደሙን በመሰዊያው ዙሪያ ረጨ ይላል። ከዚህ በፊት አይተናል። አሁን ደግሞ እግዚአብሔር ካጠባቸው፣ ከጠራቸው፣ ካጠባቸው፣ ካለበሳቸውና ከቀደሳቸው በኋላ ደግሞ የአገልግሎት ኪዳን ያስገባቸዋል። የአገልግሎት ኪዳን ምልክት ያደርግባቸዋል። የቀኝ ጆሮአቸውን ጫፍ እሰማሃለሁ፣ አንተ ጌታዬ እኔ አገልጋይህ እሰማሃለሁ። የቀኝ እጃቸውን አውራ ጣት እታዘዝሃለሁ። የቀኝ እግራቸውን አውራ ጣት አካሄዴን በመንገድህ አደርጋለሁ። የአገልግሎት ኪዳን ያስገባቸዋል። በቀደምም ተመልክተነዋል። ይህንን ክፍል ብዙ አልሄድበትም፣ እዚሁ ምዕራፍ ላይ ስላለ ብቻ። ዛሬም እንግዶች መጥተው ከሆነ ሳልነካው እንዳላልፈው ነው። ምን ማለት ነው ደግሞ? የሆነ ማጂክ ይመስላል። የቀኝ ጆሮ ጫፍ፣ የቀኝ አውራ ጣት ጫፍ፣ ከዛ ደግሞ የቀኝ እግር ጫፍ ምናምን ለምትሉ ሰዎች የአገልግሎት ኪዳን ነው። ልክ አንድ ባሪያ ዘጸአት ላይ አይተናል አይደለ? ጌታዬን እወዳለሁ ነፃ አልወጣም ያለው ባሪያ በጣም ልባችንን ይነካው። ጌታዬን እወዳለሁ ነፃ አልወጣም ቢል አንድ ባሪያ የቀኝ ጆሮውን የበሩ መቃን ላይ ወስዶ ይብሳው ይላል። ምን እያለ ነው? በእድሜ ዘመኔ ሁሉ አንተን እሰማሃለሁ ብሎ ለዘለዓለም ለዛ ጌታ ባሪያ ለመሆን ኪዳን እየገባ ነው። እዚህ ጋም ከጠራቸው፣ ካጠባቸው፣ ካለበሳቸው፣ ከቀደሳቸው፣ ከለያቸው በኋላ ኪዳን ያስገባቸዋል። ጆሮአቸውን ይነካዋል። ሁል ጊዜ እሰማሃለሁ ይላሉ። እጃቸውን ሲያስነካቸው ሁል ጊዜ ታዘዝሃለሁ። እግራቸውን ሲያስነካቸው አካሄዴን ሁል ጊዜ በመንገድህ አደርጋለሁ። ላይፍ ስታይል ነው የሚያመለክተው የመጨረሻው ማለት ነው። ጌታ ይባረክ። ከዛ ምዕራፍ 9 ላይ የእግዚአብሔርን ክብር የሚጋብዝ አምልኮ ምን እንደሚመስል እናያለን። አሮንና ልጆቹ በክህነት አገልግሎት ስፍራቸው ላይ ሲቆሙ እናያለን። እዚህ ቦታ ላይ ሁሉም ነገር እግዚአብሔር እንዳዘዘው ተፈጽሞ እናያለን። ሁሉ ነገር እግዚአብሔር እንዳዘዘው ስለተከናወነ የእግዚአብሔር ክብር እዚህ ቦታ ላይ በሙላት ተገልጦ እሳቱ መስዋዕቱን ስትበላ እናያለን ማለት ነው። ቁጥር 2 ላይ አሮንንም አለው ይላል፣ ስለ ኃጢአት መስዋዕት ከመንጋው እንቦሳውን፣ ስለሚቃጠል መስዋዕት አውራን በግ ነውር የሌለባቸውን ወስደ በእግዚአብሔር ፊት አቅርባቸው ይለዋል። አያችሁ፣ እዚህ ቦታ ላይ ያለው የአምልኮ ስርዓት አምልኮ ከመታዘዝ ጋር ሲሆን የእግዚአብሔርን ክብር ያለ መከልከል እንደሚጋብዝ፣ በሙላት እንደሚጋብዝ። የእግዚአብሔር ክብር በመካከላችን የለም ወይ? የእግዚአብሔር መገኘት በመካከላችን የለም ወይ የሚለውን ጥያቄ በቀደም መልሰን ተለያይተናል። ዲግሪ አለው። አንሞኝም። ይሄ የሰነፍ ንግግር ነው። አንሞኝም። እግዚአብሔር በመታዘዛችን ውስጥ ክብሩን በሙላት ይገልጣል፣ አብልጦ ይገልጣል። በጣም ይገኛል አላለም? እንደው በጣም ይገኛል። እግዚአብሔር ሰው መቆም እስከማይችል ድረስ በጣም ይገኛል።
በአዲስ ኪዳንም ሕያው ምስክር ነን እግዚአብሔር በጣም ሲገኝ እናውቃለን እና አቅርባቸው ይለዋል። ስለማን ነው መስዋዕት አቅርብ ያለው? ስለ ኃጢአት መስዋዕት ከመንጋው እንቦሳውን ስለሚቃጠል መስዋዕት አውራ በግን ነውር የሌለባቸውን ወስደ በእግዚአብሔር ፊት አቅርባቸው ይለዋል። አሮን ወዳጆቼ ሌሎችን ከማገልገሉ በፊት ለራሱም መስዋዕት ማቅረብ አለበት። ለምን? ሰው ነዋ፣ ድካም አይታጣበትም። ለራሱም መስዋዕት ማቅረብ ይጠበቅበታል። የኛ ሊቀ ካህን ስለ ራሱ ድካም የሚያቀርበው መስዋዕት የለውም። ነገር ግን ራሱን አዋርዶ ዝቅ ብሎ በመታዘዙ እኛን የእግዚአብሔር ክብር ማደሪያ አድርጎናል። አሮን ስለ ራሱና ስለ ሕዝቡ ኃጢአት ከሰዋ በኋላ ነበር የእግዚአብሔር ክብር በመካከላቸው በሙላት የተገለጸው። ኢየሱስ ግን ስለ ራሱ የሚያቀርበው መስዋዕት የለም። እኛን ወክሎ ግን ስለኛ ኃጢአት ሆኖ የገዛ ደሙን መስዋዕት አድርጎ ስላቀረበ የእግዚአብሔር ክብር ማደሪያ አድርጎናል እኛን ማለት ነው። ቁጥር 21 ላይ ከቁጥር 8 እስከ 21 ስለ ሕዝቡ ኃጢአት የቀረበ መስዋዕትን ነው የምናገኘው። ቁጥር 22 ላይ አሮንም ይላል እጆቹን ወደ ሕዝቡ ዘረጋ፣ ባረካቸው፣ የኃጢአቱንም የሚቃጠሉንም የደህንነቱንም መስዋዕት ከሰዋ በኋላ ወረደ ይላል። ይሄ እስራኤል በጣም በጉጉት የሚጠብቀው ሞመንት ነው ብያቸዋለሁ። ለምን? ስለ ራሱም ኃጢአት ስለ ሕዝቡም ኃጢአት መስዋዕትን አቅርቦ ከወጣ ማለት አሮን እግዚአብሔር መስዋዕቱን ተቀብሏል ማለት ነው። ይሄ ሰዓት ማለት በጣም ኤክሳይቲንግ የሆነ ሰዓት ነው። እስራኤል በጣም በጉጉት የሚጠብቁት ሰዓት ነው። ይህ ሰዓት የደህንነቱን መስዋዕት ከሰዋ በኋላ ወረደ ይላል። ከዛስ ምን አደረገ? ወርዶ ባረካቸው፣ እጆቹን ዘረጋና ሕዝቡን ባረካቸው ይላል። ሃሌሉያ ወገኖች፣ ስርየትን ተከትሎ ወዲያው ባርኮት ይመጣል። ሕዝቡ ጓግቶ እዛ ቦታ ላይ የሚጠብቀው የኃጢአቱን ስርየት ጉዳይ ብቻ አይደለም። አሮን ሲወጣ ይዞት የሚወጣው በረከት አለ። በረከቱንም ነው በጣም ጓግቶ የሚጠብቁት። መስዋዕታችሁ ከሰመረ፣ መስዋዕታችሁ በእግዚአብሔር ፊት ከተሸተተ፣ ተቀባይነት ካገኘ ቀጥሎ ባርኮት አለ፣ የሚያረሰርስ ባርኮት አለ። ስለዚህ አሮን እጁን ይዘረጋና ይባርካቸዋል። ሊቀ ካህኑ እጁን ዘርግቶ ይባርካቸዋል ማለት ነው። ቁጥር 22 አሮንም እጆቹን ወደ ሕዝቡ ዘረጋ ባረካቸው ይልና የኃጢአቱን የሚቃጠለውንም የደህንነቱንም መስዋዕት ከሰዋ በኋላ ወረደ። ሃሌሉያ መስዋዕቱን ከሰዋ በኋላ እግዚአብሔር መስዋዕቱን ከተቀበለው በኋላ እጁን ዘረጋ ባረካቸው ሕዝቡን። ኢየሱስ እጆቹን በመስቀል ላይ ሲዘረጋ የኃጢአት ስርየት ብቻ ሳይሆን በረከትንም ተቀብለናል አይደለም? በክርስቶስ ያገኘነው የኃጢአት ስርየት ብቻ ነው እንጂ አይደለም፣ ባርኮትንም ተቀብለናል። እነዛ የተዘረጉ የሊቀ ካህናችን እጆች ስርየትን ብቻ ሳይሆን ልክ እንደ አሮን እጆች ለእኛም ባርኮትንም ሰጥተውናል። ሃሌሉያ ሃሌሉያ። ከዛ በኋላ ከቁጥር 22 እስከ 24 ድረስ የእግዚአብሔር ክብር መገለጥ ነው ያለው። እግዚአብሔር ክብሩን በመግለጥ መታዘዛቸውን ይመሰክራል። እግዚአብሔር በነገራችን በቃ ደስ መሰኘቱን የሚገልጠው እግዚአብሔር ብለናል አይደል? በቀደም ስጦታ በመላክ ሳይሆን ራሱ በመምጣት ነው። ደስ አይልም? በጣም ደስ ካለው እግዚአብሔር ራሱ ነው የሚመጣው፣ ስጦታ አይልክም። ሰዎች ግን በጣም የሚደነቁ ስጦታ ሲልክላቸው ነው። ራሱ ይመጣል። ሃሌሉያ ራሱ መጣ። እዚህ ቦታ ላይ እንዳለው እንደተናገረው እንዳዘዘው ሲደረግለት አይተናል አይደል? እስካሁን ስናነብ እንዴት ሪፒትድሊ በተደጋጋሚ እግዚአብሔር እንዳዘዘው፣ እግዚአብሔር ለሙሴ እንደተናገረው፣ እግዚአብሔር እንዳዘዘው እንደተደረገ እያንዳንዱ ነገር። ስለዚህ እግዚአብሔር ደስ ብሎኛል የሚለውን የሚነግር መልአክ አይደለም የላከው። በእናንተ ደስ ስላለኝ ብሎ የሆነ ስጦታ አይደለም የላከላቸው። ደስ ሲለው እግዚአብሔር ራሱ መጣ። ሃሌሉያ ሃሌሉያ ራሱ መጣ። እዚህ ስፍራ ላይ የተገለጠው የሰው እሳት ሳይሆን የእግዚአብሔር እሳት ነው ወገኖች። መታዘዝን በነገራችን ላይ በጣም ብዙ ቦታ ላይ መጽሐፍ ቅዱሳችን ላይ እግዚአብሔር ሪዋርድ ሲያደርግ እናያለን። መታዘዝን በጣም ነው ሪዋርድ የሚያደርገው እግዚአብሔር። ይገልጣል፣ በቃ በመገኘት ይመሰክራል። ኤልያስን ካስታወሳችሁት አንተ ብቻ አምላክ እንደሆን ካለው እሳቱ እንዲወርድ ሲጠይቅ፣ ያ ብቻ አይደለም ግን አንተ ብቻ አምላክ እንደሆን እኔም ይህንን በስምህ እንዳደረግኩ እንደታዘዝኩኝ ማለት ነው። ከነዛ ሁሉ ከ800 ነቢያትና ከዛ ሁሉ ህዝብ ከንጉስና ከንግስቲቱ
በተቃራኒ ቁም ስትለኝ እንደታዘዝኩ ያልከኝን እንዳደረግኩኝ ይሄ ህዝብ ያውቅ ዘንድ እሳት ከሰማይ ወርዳ ይህንን መስዋዕት ትብላ ብሎ ተናገረ ኤልያስ። እግዚአብሔር ይመሰክራል። ለሚታዘዙለት ይመሰክራል። እግዚአብሔር ለሚወራረዱበት ይመሰክራል። እሳት ከሰማይ ወርዳ መስዋዕቱን በላች፣ ድንጋዩን ላሰች፣ ውሃውን ላሰች። ዛሬም እሳቱ በሚታዘዝ ልብ ላይ በልዩነት ይወድቃል። ዛሬ መሰዊያችን ልባችን ነው አይደል? የሆነ መሰዊያ ላይ አይደለም የእግዚአብሔር እሳት የሚወድቀው፣ እኛ ልብ ላይ ነው። እኛ ልብ ላይ ነው የሚወድቀው። በፍጹሙ መስዋዕት በክርስቶስ ሆነን በመታዘዝ ስንቀርብ ክብሩን እናያለን። ሃሌሉያ ሃሌሉያ። በሚታዘዝ ልብ ላይ እግዚአብሔር እሳቱን ይልካል። እግዚአብሔር በእውነት በዚህ ይባርካችሁ። ራሱ ይምጣላችሁ። በቃ ራሱ ይምጣላችሁ። ራሱ በመምጣት ሪዋርድ ያደርጋችሁ። በምትጠባበቁት ነገር ላይ እግዚአብሔር ማንንም አይላክላችሁ፣ ራሱ ይምጣላችሁ። ተባረኩ ወገኖቼ።